ብዙ ሰዎች የማያውቁትን ነገር ዛሬ እንደሚያውቁ ነው ተስፋ ማደርገው። ሰሞኑን አልጀዚራ ላይ አንድ ዜና አይቼ ነበረ ስለ ኢትዮጵያ ላይ ያለው የታክሲ ሰልፍን በተመለከተና የታክሲ ሰልፍ ኦርጋናይዜሽን ሆስት ማድረግ ብቻ አይደለም ዜናም ከመፍጠርም ባለፈ ዜና ራሱ ልትሆን ይችላል። እንደ ጋዜጠኛ አንዳንዴ ዜና ልትሰራ ትወጣና ዜና ሆነህ ልትመለስ ይችላል። ሶሻል ሚዲያ የሚባል ነገር መጥቶ ቀላቅሎታል፣ ማጡን አውጥቶታል። ማን ነው ጋዜጠኛ? ምንድነው ቁርአን አይደል? ሚዲያ ማለት ኢንፎርሜሽን የምናስተላልፍበት ሚዲየም፣ የሚዲየም ብዜት ጥሪ ነው። ቁርአን በራሱ ሚዲያ ነው ማለት ነው። ኢንፎርሜሽን እንደውም the pinnacle of media ነው። ይሄ ምንድነው? ህግ አውጪ፣ ህግ አስፈጻሚ ምናምን አራተኛው ሚዲያ ነው የሚባለው። እግሩ ቀጠን ያለ በየተራራው እየተሯሯጠ የአካባቢውን መረጃ የሚሰበስብላቸው ነበራቸው ብሎ የሚያነሱትን አንድ እንትን አይቻለውና በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያው እስከዛሬ ድረስ አብረውን የቀጠሉት እንደ ጁምዓ ሚዲያ ነብዩ ሙስሊሞችን በጣም ተደሰቱ፣ ፊታቸው አበራ። ለምን? ድምጽ ሆናቸው ማለት ነው። ብዙ ጊዜ ድምጽ መሆን የሚል እንትን እናያለን አይደለ? ነብዩ ሰለላሁ ዐለይሂ ወሰለም በጣም ሪኮግናይዝ ያደረጉ ነበር ሚዲያን ብለኸኛል። ይህን አሁን እነዚህ ወርዶች በጣም እኔ ሰው አንደርስታንድ እንዲያደርጋቸው ፈልጋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ላ ينطق عن الهوى ቁርአኑ ባላቸው ከስሜታቸው አይደለም የሚያወሩት። የአላህን ፍላጎት በአንደበታቸው የሚናገሩ አካል ናቸው። የአላህን ፍላጎት ቁርአንን ኢንተርፕሬት የሚያደርጉት ወደ ማለት ይሄ ቁርአን እንዴት ነው? ሮ ማቴሪያል ነው። ይህ ሮ ማቴሪያል ፕሮሰስ ተደርጎ አውትፑቱን የምናየው ወይ ውጤቱን በፕሮሰስ አልፎ የምናየው በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ ነው። ለዛ ነው ሲራን ከቁርአን ለይቶ ማየት በጣም አደገኛ ነገር ነው በነገራችን ላይ። ምክንያቱም አንተ ባልሆነ መንገድ ልትረዳው ስለሚችል ያ የሆነ ነገር ስላለ ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እንዲህ ነበሩ፣ እንዲህ ስንሉ ይሄ ቁርአን እንዲህ ተኖረ፣ እንዲህ ተደረገ፣ እንዲህ ነበር ትርጉሙ እያልን ያለ ነው። ሰው በዚህ ልክ እንዲረዳው ስለምፈልግ ነው አሁን ኢንተራፕት ያረኩ። አፈን ነብዩ ሰለላሁ ዐለይሂ ወሰለም ሚዲያን በጣም ሪኮግናይዝ በተለያየ መልኩ አድርጓሉ ብለኛል። እንቀጥልሽ ሐሳብህን ለመደገፍ አይሻ ረዲየላሁ ዐንሃ ስለ ነብዩ ሰለላሁ ዐለይሂ ወሰለም አኽላቅ ወይም ስነ ምግባር ስትጠየቅ ካነ ኹሉቁሁ አልቁርአን ብላለች። ስለዚህ ካነ ቁርአን ይምሺ አለል አርድ አይነት እንደዛ ነው። እና በጣም ብዙ እንትኖችን እንወስድበታለን። ነብዩ ሰለላሁ ዐለይሂ ወሰለም ሚዲያን ሪኮግናይዝ አድርጓል ወይም እውቅና ሰጥተዋል ስል አንድ ሐዲስ ላይ የሆነ ሰው ይመጣና መስጂድ ገብቶ ንግግር ያደርጋል። እዛ ላይ ሜንሽን አያደርግም በምን ኢሹ ላይ ንግግር እያደረገ እንደነበረ፣ ግን የሰዎችን ቀልብ በጣም ይስባል፣ ኢንፍሉዌንስ ያደርጋቸዋል፣ ተጽዕኖ ይፈጥራል። ነብዩ ሰለላሁ ዐለይሂ ወሰለም አንዲትን አረፍተ ነገር ይናገራሉ። ኢነ ሚነል በያኒ ለሲሕራ፣ ኢነ ሚነል በያኒ ለሲሕራ። በያን ወይም አንድን ሐሳብ በያን ማለት የንግግር ችሎታ ማብራራት፣ መግለጽ። ሲሕር የሆነ በያን አለ ብለው ማራኪ ማለት ነው። ሲሕር የሰዎችን አቅል ቀልብ እንትን የሚል ምን ማለት ነው? ሲሕር ሲነሳ ብዙ ጊዜ ሙሳ አለይሂ ሰላም ከፊርዓውን ሳሒሮች ጋር በነበረው እንትን ላይ ምንድነው ሚለው? እንትናቸውን ሲጥሉ فالقوا حبالهم وعصيهم فيخيل اليهم انها تسعى በአይናቸው ላይ ልክ ገመድ ነው ወይም እንጨት ነው ዛጋ ዱላ ነው የተጣለው። ነገር ግን ዱላው እንዳለ ሆኖ ነገር ግን በአይናቸው እባብ እንዲመስላቸውና ሚንቀሳቀስ እንዲመስላቸው ተደርጎ ይሰራባቸዋል ማለት ነው። ሲሕሩ ማን ላይ ነው? አይናቸው ላይ ነው። ፋክቱ የእንጨቱ ወይም የገመዱ እንዳለ ነው ይላሉ ዑለማዎች። እና የሙሳ አለይሂ ሰላም ግን ሙዕጂዛ እንጨቱ በራሱ ወይም ገመዱ ወደ እባብነት ነው የተቀየረው። አረ እዚህ ጋር ነገር ልጨምር። ኢቭን አንዳንዶቹ ዓሊሞች ያናሉ፣ አንዳንዶቹ ደግሞ አለፍ ያለው ገና ሲጠራሩ ሙሳና ፊርዓውን ቁርአን ላይ ማለት ነው ዱሃ ወቅት ላይ ነበር የጠሩት። ሱረቱ ጣሃ ላይ ሜንሽን እንደተደረገው ማለት ነው። ዱሃ ማለት ኦልሞስት 4 ሰዓት ምናምን እና ፀሐይዋ ትንሽ በቃ መጣ ያለች ጠንከር ያለችበት ባለችበት ሰዓት ነውና በዛ ሰዓት ላይ ቦታ ተመርጦ የሆነ ነገር እንዲህ ስትጥለው ሚውረገረግ ይመስላል። ኢቭን ታይሚንግ ራሱ
ምን ያክል አንተ ሐሳብህን ጉዳይህን ስታስፈጽም ኢቭን እንደዛ ራሱ ያሉ አሊሞች አሉ እና ምን ለማለት ፈልጌ ነው አሁን በበያን ሐቅን ባጢል አታደርገውም ግን ሐቅን እንደ ባጢል አድርገህ ለሰዎች ልታቀርበው ትችላለህ ይሄ ነው ሪያሊቲው እና والله አንድ ተፍሲር የዚህን ሐሳብ ማብራሪያ ቀርቼ ነበር የትኛው ዓሊም እንደሆነ ጠፍቶኛል ነገር ግን ባጢልን ሐቅ አድርጎ ማሳየት ይችላል በያን ማለት ነው ገለጻ ንግግር ሐቅን ደግሞ ባጢል አድርጎ ማሳየት ይችላል ነው አሁን ሪኮግኒሽኑ በአንድ ሳይድ አይደለም በሁለቱም ሳይድ ሊሰራ ይችላል ይሄ ደግሞ ወደ ሚዲያ ሊትረሲ ጥያቄ ይመልሰናል እኛ ከሚዲያ ጋር እንዴት ነው መስተጋብራችን ሊሆን የሚገባው የሚለውንም ነገር ጥያቄ ውስጥ ያስገባል ሚዲያ ላይ በጥሩ ሁኔታ የተገለጸ በጥሩ መልክ ነገር ሁሉ ሐቅ ነው ማለትም አይደለም የሚለውንም እዚህ ጋር ነጥብ እንድንይዝ እንገደዳለን እና ከዚህ ሪኮግኒሽን ነውና ነብዩ ሰለላሁ ዐለይሂ ወሰለም ይሄን ግለሰብ መስጂድ ገብቶ ንግግር ባደረገ ብቻ ይሄንን ኮሜንት አድርገው እውቅና ሰጥተዋል ማለት ነው ለንግግር በብዙ መልክ ሊገለጽ ይችላል ወደ ሐሳን ኢብኑ ታቢት ረዲየላሁ ዐንሁ ያው ብዙ ነው ሐሳን ኢብኑ ታቢት ሰፊ ነው ነገር ግን እዚህ ጋር ከኛ ርዕስ ጋር እንደው አንድ አጋጣሚ አለ አይደለ ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ መስጂድ ላይ ሐሳን ኢብኑ ታቢት ይገጥማል ይላል ዑመር ረዲየላሁ ዐንሁ ሲገባ ይደናገጥና አንተ በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግጥም ትላለህ ከቁርአን ውጭ ከሐዲስ ውጭ ያለ ነገር እንዴት ትላለህ ብሎ ይወቅሰዋል ይቆጣዋል ሐሳን ኢብኑ ታቢት قد كنت اقوله وكان فيه من هو خير منك ካንተ የተሻለ የበለጠ ሰው ያለበት በዚህ መስጂድ እኔ ይሄንን ግጥም እል ነበር ብሎ ወደ አቡ ሁረይራ ደግሞ አርካይቫቸው ነው ኢንፎርሜሽን ሳይንስና ሊያመሳክር በሶርስ ነው ማለት ነው ወደሱ ዞር ይልና ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ህጁሁም ማነው ሩህ القدس ካንተ ጋር ይሁን ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርጎለታል እንደዚህ ብሎ አላሉም ነበር ብሎ ለአቡ ሁረይራ ይጠይቀዋል አቡ ሁረይራ አዎን ብሎ ይመልስለታልና ፍሪደም ኦፍ ስፒች ዛጋ ያራምዳል ማለት ነውና ዑመር ረዲየላሁ ዐንሁ ይመለሳል እና ምን ለማለት ነው በዚህ ደረጃ ፓወርፉል ነበረ የሚዲያ ኢምፓክት حتى በጦርነት ላይ በዋርፌር ላይ አንድ ሰሃባ መስለሙን ሳይናገር ለህዝቦቹ ነብዩ ጋር ሲቀርብ الحرب خدعه ይሉታል ጦርነት ማለት እንትን ነው ጌም ነው ይሄ ሽወዳ ነው እና خذل عنا ما استطعت ይሉታል ወይም كما قال عليه الصلاه والسلام የሆነ ኢንፎርሜሽኑን በቃ እሱ ገብቶታል አሳይመንቱን ተረክቧል ሄዶ ሙሽሪኮችንም ይሁዶች እንዳይተባበሩ ሙእሚኖች ላይ በመሐላቸው ላይ የኢንፎርሜሽን ጋፕ እንዲፈጠርና ፕሮፓጋንዳ በማስፋፋት ጦርነቱ ላይ ትልቅ አስተዋጽኦ ካደረጉ ብቻው አንድ ግለሰብ አህዛብ ማለት ነው አህዛብ ወዘተ الخندق አረብ ተሰበስበው በቃ እንገላገል በቃ ዛሬ አንዴ እንውጣ ትንሽ በረሃምና እንትን ግን እንጨርሳቸዋለን ተብሎ እና ነብዩ ሰለላሁ ዐለይሂ ወሰለም በዘመቻው ላይ ከነበራቸው ስጋት ዱዓ ሲያደርጉ ዛሬ አላህ ካልነሰርከን አንተን በዚህች ምድር የሚያመልክ ይጠፋል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አድርጓል ይሄን ያህል አስጨናቂ ሞመንት ላይ አላህ Subhanahu Wa Ta'ala ከላከው ሪህ በተጨማሪ የሙስሊሞቹም خندق እና የሰልማን ፋሪሲ ሐሳብ በተጨማሪ የዚህ ሰሃባ ረዲየላሁ ዐንሁ ጥረት ይገኝበታል ስሙ አልታወሰኝም እና የኢንፎርሜሽን ፍሰቱን ማኒፑሌት በማድረግ ብቻ ጦርነቱን እንኳን ማስቆም ችሏል ሱብሃንአላህ ይሄንን በጣም አንደርስታንድ ማድረግ ያስፈልጋል መነሻ ላይም ስናነሳው ነበር አሁንም ላይ ማስተዋል አንተ ሚዲያ ሊትሬሲ ጋር በተያያዘ ቁርአን ኮምፓስ ያስቀምጥልናል እስኪ ዛጋ ያሉት እንደማ ሐሳቦች ምክንያቱም አሁን ላይ በጣም እየተቸገር ነው በተለይ ሶሻል ሚዲያ ላይ በተለይ ደግሞ ሶሻል ሚዲያ ላይ ከማስ ሚዲያው እንደውም በበለጠ ማለት ነው ሰው በጣም በቀላሉ ነገሮች የሚሸውዱት ምናምንና ሚዲያ ሊትሬሲ ጋር በተያያዘ የሚዲያን ግንዛቤ ጋር በተያያዘ ያለው ነገር ምንድነው ቁርአን ምንድነው የሚለን እስኪ እሱ ጋር ነው ያው ሚዲያ ብዙ ጎሎች አሉት ብዙ ጊዜ እንማራለን አይደለ ኢንፎርም ኢንተርቴይን ምናምን ይያል ኤጁኬት ነገር ግን ከሚዲያ አላማዎች ሁሉ የላቀው አላማ ቁርአን ይዞት የመጣው አላማ ነው which is ዳዕዋ ነው ዳዕዋ ወደ አላህ Subhanahu Wa Ta'ala ወደ ሐቅ መጣራት ነው ከዛም ባለፈ ደግሞ ሰዎችን ከጨለማ ወደ
ብርሃን ማውጣት ነው ይሄ አላህ Subhanahu Wa Ta'ala explicitly ቁርአን ላይ የሚገልጸው ሐሳብ ነው لتخرج الناس من الظلمات الى النور ብሎ አላህ Subhanahu ከጨለማ ወደ ብርሃን ነው ይሄ ነው የቁርአን ተልኮ ሱረቱል በቀራ መጀመሪያ ላይ የምናነበው ነገር ሁደል للمتقين ቁርአን ማለት ሰዎችን ሊመራ ነው ስለዚህ የመጀመሪያው ፕሪንሲፕል የሚዲያ ፕሪንሲፕል የሰዎች መስለሃ ነው የምንጠቀም ሰዎችን እንድንጠቅምበት ነው ለኢዛ ወይም ለመጥፎ ነገር ሳይሆን የምንጠቀምበት ለጥሩ ነገር ነው አሁን ችግሩ የቱ ጋር ነው ለምንድን ነው ሚዲያ ላይ የምንወጣው ወይም ሚዲያ ምንሰራው ወይም ሚዲያ ሲጀመር የተፈለገው ለምንድን ነው የሚለው ጥያቄ ጋር ዋዩ ጋር ብዙ ጊዜ ዋይ ነው አይደል የሚባለው ችግር አለ እዛ ጋር ጥያቄው ጋር ችግር አለ ብዙ ጊዜ የሚስተዋል ችግር ስለሆነ ማለት ነው እና መጀመሪያ መነሻችን ኡማውን ለመጥቀም ነው كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر كذي معنا وسط عندنا ምንድነው ሰዎችን ወደ ሐቅ መጣራት ከባጥል ደግሞ መከልከል በመላሳችን ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ من رأى منكم منكرا فليغيره بيده فإن لم يستطع فبلسانه لسان ደግሞ ኢንፎርሜሽን ነው የምትናገርበት አይደለ ያ ነገር ይሄንን የቁርአንን ጎሎች ወይም ኦብጀክቲቮች እኛም መላበስ አለብን ግልጽ ነው ነብዩ ሰለላሁ ዐለይሂ ወሰለም አይሻ ካነ ኹሉቁሁ القرآن ስትለንኩ ነብዩ ሰለላሁ ዐለይሂ ወሰለም ዲስክራይብ ከማድረግ ባለፈ እኛም እንድንማርበት ነው ኹሉቃችን ቁርአን መሆን አለበት የሚለው ነው እዚህ ጋር መልእክቱን ያሳለፈችልን ያለችው ረዲየላሁ ዐንሃ እና በጣም የሚገርም ምላሽ ነው ባይዘው አይሻ ማለት ጂኒየስ ማለት ጂኒየስ ታውቃለህ አይሻ ናት የምትናገራቸው ነገሮች ምን አይነት ቁልፍ ቃላቶችን እንደምትጠቀም ዑለማዎች በጣም በኪታቦቻቸው ላይ ልዩ ሁኔታ ይታጀቡበታል አይሻ ማለት በጣም ጂኒየስ ናት በዛ እድሜ በዛ እንትን የምትናገራቸው ነገሮች ማለት ነውና ትልቅ ማዕና ነው ትልቅ ትምህርት ነው የቁርአንን ኦብጀክቲቮች የኛን ኦብጀክቲቮች ማድረግ ብዙ ጊዜ እንሰማለን አይደለ የሃይማኖት አባቶች ምናምን ይባላል አይደለ ይሄ በጣም ትልቅ እንትን ነው ባይ ዘ ዌይ ከሌላ ካልቸሮች ወይም ከሌላ አስተሳሰብ ሲስተሞች ውስጥ ወደኛ ሰርጎ የገባ ኮንሴፕት ነው ቁርአን ውስጥ የሃይማኖት አባት የለም የሃይማኖት ይሄ ምንድነው በአረብኛ ሪጃሉ ዲን ይሏቸዋል የሃይማኖት ሰዎች ወይም ይባላል እኛ እንደ ሙስሊሞች የሃይማኖትም የዱንያም የአኺራም ሰዎች እንድንሆን ታዘናል ስለዚህ በአጠቃላይ ሚዲያ ላይ ወጣህም አልወጣህም አንተ የሃይማኖት አባት ነህ ማንም ሰው ቢሆን ማለት ነው በየእንትኑ በየፊናው ባለበት ነገር ማለት አንዳንድ ሰው አይ እኔ ምናልባት በዛ ደረጃ ዝግጁ አይደለሁም ምናምን አው በያስካት ነገር ባወካት ነገር በአኽላቅህ ብቻ በመትናገረው በስነ ምግባርህ ብቻ አንተ ዳዋ ያደረክ ነው ኢንፎርሜሽን ያስተላለፍክ ነው ቅድም እንደተናገርነው ማለት ነውና ያንን መላበስ መቻል አለብን በጣም ስለዚህ የቁርአን ኦብጀክቲቭ ነው ኢንፎርሜሽን ሚንስ ጋር በተያያዘ ኢንፎርሜሽን ትራንስሚት ስናደርግ ወደ ሌላ አካል ፕሪንሲፕሎች ይኖራል ብዬ አስባለሁ በተለይ ቁርአን አካባቢ ሐሳቦች ይኖራል ምክንያቱም ቁርአን ኦልሞስት ዳዋ ነው ሙሉን ብናየው ማለት ነው ስለዚህ ሐሳቦችን ወደ ሌላ አካል ጥሪ ሲያደርጉ የተለያዩ አንቢያ ሊሆን ይችላሉ ደጋግ ሰዎች ያን ደግሞ ተላብሰነኛ ማድረግ መሄድ ያለብን መንገድ እንዳለ ሜንሽን ያደርጋል እነዚህ ነገሮች ምንድናቸው እስኪ ከሚዲያ አንፃር ልክ ነው ኢንፎርሜሽን ስናሳልፍ ብዙ ጊዜ ማህዱራቱን ቀድመን እናወራና የሚከለከሉት ነገሮች በተለይ ነብዩ ሰለላሁ ዐለይሂ ወሰለም ከፋ بالمرء اثما ان يحدث بما سمع ወይም كما قال عليه الصلاه والسلام ማነው ምንድነው የሰማውን ሁሉ የሚናገር ሰው በቂ ነው በቃ ሌላ እንትን አያስፈልገውም ኢስም ወይም ወንጀል ኃጢአት ፈጽሟል የሰማውን ነገር ሁሉ እንዳለ ማስተላለፍ አላህ Subhanahu Wa Ta'ala በቁርአን ላይ ምን ይለናል يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا ይሄ አንደኛው ፕሪንሲፕል ነው ቬሪፊኬሽን ይሄ ነገር ምን ያህል እውነት ነው የሚለው ነገር ዛሬ ግን አሁን አንዳንድ ሰዎች ምን ይላሉ መሰለ ፋሲቅ ያልሆነ ሰው ከመጣችሁስ ይላሉና ይሄ ነገር ፋሲቅና ፋሲቅ ያልሆነ ሲመጣ ተበዩን አድርጉ ለማለት ነው የተፈለገው ወይስ ደግሞ ማታምኑት ሰው ሲሆን ደግሞ የበለጠ ተበዩን አድርጉ ለማለት ተፈልጎ ነው የትኛው ነው ከሚዲያ አንፃር እስኪ ሁለት ሐሳብ ነው ልክ ነው አይ ይሄኛው እንትን ሲጀመር የኢስላሚክ ነው እንትናችን ኢልም ላይ ቱራስ ላይ በደንብ እንትን የተባለ ነው አሁን ለምሳሌ እኛ በጣም እንደ ሙስሊሞች እንደዚህ ፕራውድ ሆነን በዲናችን በማንነታችን እንትን ከምንልባቸው ነገሮች አንዱ ኢልም ሙስጠላህ الحديث ነው
አይደለ እንዴ علم مصطلح الحديث ላይ ደግሞ ትልቁ አንደኛው ባብ ወይም ትልቁ ክፍል علم الرجال ነው አይደለ ስለ ሰዎች እነዚህ ሰዎችን እንትን ምን ባህሪያቸውን አخلاقaቸውን ዑዱል ምናምን መጅሩህ የሆነ ሊሆን ይችላል ምናምን ጀርህ ወተዕዲል ማለት ነው በሌላ ቋንቋ እና ይሄ ትልቅ ፕሪንሲፕል ነው ይሄ ሲጀመር ህይወታቸውን በዚህ ብቻ ያጠፉ ወይም ለዚህ ብቻ መስዋዕትነት ከፍለው ህይወታቸውን የሰጡ ሰዎችም በታሪካችን ብዙ አልፈዋልና ይሄ ትልቅ ፕሪንሲፕል ነው ያረሳው ነገር ትልቅ ነገር ነው ግን ከዛም ባለፈ በተለይ just generally በዛሬው የሚዲያ environment ውስጥ ምን እንደሚመጣልኝ እኔ next post ምን እንደሆነ በማላቅበት ዘመን ላይ ነው ያለሁት አይደለ እኔ ዛሬ ለምሳሌ ቲቪ ቻናሎች ናቸው ውስን ናቸው ምናልባት ብንከታተላቸው 15 20 ቻናሎች ሊሆን ይችላሉ ከዚህ በፊት የነበረው ማለት ነው ቀጣይ ምን ቻናል ላይ እንደምገባና እንደምቀይር አውቀዋለሁ አይደለ ስሙ ከላይ ታይቶኝ ነው ምገባውና አሁን ግን እንደዛ አይደለም ከዛ ደግሞ በጣም ምንድነው ስሜታችንን የሚያነሳ የሆነ ወይ እንድንቆጣ ወይ እንድናዝን ወይ በጣም እንድንደሰት የሚያደርግ እንትን ባህሪ በጣም ዲቫይስ ተደርጎ በዛ ደረጃ የተዘጋጀ ኮንቴንት ነው እየደረሰን ያለውና እዚህ ጋር ራሳችንን ኮንትሮል ማድረግና መቆጣጠር በጣም ፈተና ይሆንብን ይመጣል ስለዚህ ይሄ ፕሪንሲፕል ከምን ጊዜውም በላይ አሁን ደግሞ በጣም አስፈላጊ የሆነ የመጣበት ታይም ነው ማንንም ሰው እንዳልኑ ጋዜጠኛ ብቻ አልሆነም አሁን ወይ ሚዲያ ምንላቸው ኖርማሊ ይሄ ሜንስትሪም ምንላቸው ብቻ አልሆኑም የኢንፎርሜሽን ምንጮቻችን እንደው በላይም ሊሆን ይችላል በላይም ሊሆን ይችላል ለምሳሌ እኔ I can say 100% 100% ኢንፎርሜሽን የማገኘው ከሶሻል ሚዲያ ከስልኬ ነው እንጂ ቴሌቪዥን ሄጄ አንድን ዜና አብዛኞቹም ሰዎች እንደዛ ይመስልኛል አሁን ባለው ተጨባጭ ማለት ነውና ስለዚህ ይሄ ፕሪንሲፕል በጣም አስፈላጊ ሆኖ እናገኘዋለን ተበየኑ በጣም ትልቅ ፖይንት ነው ማጣራት ያስፈልጋል ከዛ ምንድነው የሚለው እንደው መጨረሻው አያ ላይ አንቱ ሲቡ ቀውመን ቢጀሃላ ሌሎች ሰዎች ደግሞ በዚህ አዛል እናደርጋቸው እንችላለን ቢጀሃላ ባለማወቃችን ማለት ነው ያልሆነ ኢንፎርሜሽን ተለዋውጠን ወይም ለሰዎች አካፍለንና ይሄ የመጀመሪያው ትልቁ ፕሪንሲፕል ይሄ ይመስለኛል ቀደም ያነሳኑ የመስለሃ ፕሪንሲፕል አለ ይሄ ነገር ለኡማው የሚጠቅም ነው ወይ አንዳንዴ እኮ በሚዲያ ነው አይደለ ፊትና እንትን የሚባለው ፊትና ህዝብን የሚያባላ የሚያፋጅ አንዳንዴ ሐቅ ብቻ ስለሆነ ላይሆን ይችላል አንድ ነገር just ሐቅ ነው ሰው እናገራለሁ ማለት ላይሆን ይችላል መስለሃውንም ማየት ያስፈልጋል በተለይ አሁን በፊት የተወሰኑ ውስን ትሬንድ የሆኑ ምናልባት በእውቀትም በምንም የበቁ ሰዎች መድረኩን ተቆጣጥረውት ሪስፖንሲቢሊቲው እነሱ ላይ ነው አሁን ግን ሁሉም የዚህ ተካፋይ ነው ኢስምም ካለው ወንጀልም ካለው ምናልባት ወደ ሁሉም ህዝብ ይዳረሳል ማለት ነው እዚህ ነገር ላይ እጁን የከተተ ሁሉ አይደለ አንድ ሰው በአንድ በተናገራት ቃል ምክንያት ጀሃነም ውስጥ 70 አመት ይገባል ይዘልቃል የተባለው አይነት ሐዲስ እንትን ውስጥ እንዳንገባም ማለት ነው ስለዚህ በጣም ጥንቃቄ የሚያስፈልገው ጉዳይ ነው السلام عليكم ورحمة الله وبركاته دار الكبرى የቁርአንና የዲን ትምህርት ማዕከሎች ነን دار الكبرى የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ በተለይ ደግሞ ሶሻል ሚዲያ ጋር እንምጣ ወጣቱ የኛን መሰል ያለው ወንድምና እህት ሶሻል ሚዲያ ላይ ነው ማለት ነው የሚገኘው ሶሻል ሚዲያ እንዴት ነው ቁርአንን በተሻለ መልኩ ሐሳቦቹን ምናምን ለማድረስ መጠቀም እንችለው እስኪ ሐሳብ ካለ ሲለስተ ልክ ነው
ምን አለ መሰለህ ቅድም ያነሳሁት ነገር ጋር ይመልሰኛል። ይሄ ቁርአን በጣም ብዙ ኢሹዎች ላይ በተለይ ማህበረሰብን ሲገነባ ግለሰብን ሲገነባ በጣም ብዙ ኢሹዎች ላይ ይገባል እና እኛ ግን የምንይዛቸው ቁንጽል በጣት የተቆጠሩ ጉዳዮችን ነው ሁሌ የምንሰማቸውን ብቻ። ነገር ግን ከዛም ባለፈ ሁሉም በየፊልዱ ሁሉም በየፊናው ቁርአንን እንደ ጋይድላይን መጠቀም እንደሚችለው ሁሉ በዛ ውስጥ ደግሞ የቁርአንን ሀዲ ማንጸባረቅ ይችላል አይደለ? ለምሳሌ በህክምና ሳይንስ ከሆነ በህክምና ሳይንስ ቁርአን ውስጥ የተለያዩ መባዲዎች እናገኛለን አይደለ? አሁን ቅድም እኔ ሚዲያ ላይ እንዳልኩት ሁላ ሌላ አንድ የህክምና ባለሙያ ከቁርአን ጋር ያለው ሪሌሽን ብትጠይቀው እንደዚሁ አይነት ነገር ሊነግርህ ይችላል። በንግድ ውስጥም እንደዚሁ ንግድ እንግዲህ የሀገራችን ላይ ለምሳሌ ሰፊው የንግድ ማህበረሰብ ውስጥ የቁርአን ፕሪንሲፕሎች አፕላይ ቢደረጉ ምን አይነት ሐል ላይ ነው የምንሆነው? ባይ ዘ ዌይ ትልቅ እንትን ነው አላህ Subhanahu Wa Ta'ala ሰዎችን ከሌሎች እንስሳቶች የለየበት ብዙ ጊዜኛም እንደምንለው የመናገር ሐሳብን እንትን የማለት ምናምን የሚነሱ ነገሮች አሉ አይደል? ወህይ ሰጥቷቸዋል። ትልቁ ሐሳብ ወህይ ነው የሰጣቸው። ለእንስሳቶች ወህይ አልተሰጣቸውም። ለጂንና ለኢንስ ወህይ ተሰጥቷቸዋል። ይሄ ነው መለያው። ሰውን ሂዩማንን ከእንደሚለየው ይሄ ነው። ወህይ የሌለው ማህበረሰብ ደግሞ ወደ አዘቅት ምንድነው እንስሳ ነው የሚሆነው። አላህ Subhanahu Wa Ta'ala ብዙ ቦታዎች ላይ ቁርአን ላይ ይሄንን አገላለጽ ተጠቅመዋል። ከመثل الحمار يحمل أسفارا ብሏል። ስለምንድን ነው የተወራ ያለው? ቁርአንን ተሸክሞ የአላህ Subhanahu Wa Ta'ala ወህይ ተሸክሞ ነገር ግን በተግባር ኢዕቲባር አድርጎ የማይጠቀሙ ሰዎችን ነው ሜንሽን እያደረገ ያለው። ሌላም ቦታዎች ላይ ወህይን እምቢ ብለው አሻፈረኝ ብለው ያልተቀበሉ ሰዎችን በመልክ ገልጿቸዋል። كالأنعام إنهم إلا كالأنعام بل هم أضل ብሎ ይገልጻቸዋል እና የቁርአን ሚና በሁሉ ነገር ውስጥ መንጸባረቅ መቻል አለበት። ማህበረሰብ ከቁርአን የተለየ ሰዓት ያ ማህበረሰብ ፌል እያደረገ ነው ማለት እንችላለን። ግን ቦታ ላይ ዛሬ ከቁርአንና ከወህይ ብርሃን የራቁ ማህበረሰቦችን ብንመለከት ያሉበትን ሱብሃንአላህ አላህ Subhanahu Wa Ta'ala ይሄንን ማዕና በዚሁ አገላለጽ ይገልጸዋል። አخلد الى الارض የምትለው አያ ላይ ወተበዐ ሀዋ ወደ ምድር ይወርዳልና ነፍሳችንም ማንነታችንም ከፍ ማለት የሚችለው ዝቅ ማለት የሚችለው ይሄንን ስንጠቀም ነው። ይሄንን ፕሪንሲፕል ስንከተል ነው። አብዲ ግን አሁን እዚህ ጋር ወደ ቁርአን እንመለስ። ቁርአን ነው ቁርአን ያልተከተለ ምናምን ሲባል ማለት ዛው ፓርት ነው በጣም ከባዱ ፓርት። ሰው ዳዒውም ኤቭሪባዲ ይህ ነገር መሆኑን ያውቃል። ግን ቁርአንን የመገንዘብ እንኳን እንትን ለምሳሌ ከተጨባጭ አንፃር ችግርን ከመፍታት አንፃር ቁርአን አያዎችን አምጥቶ እንትን ከማድረግ ምናምን ብዙም ያለ ኢንተርኮኔክት አድርጎ በደንብ ኢንተርሪሌት አድርጎ ማሳየት ጋር በጣም ገና ነው። ሐሳቤን አግኝተው ከሆነ ወደ ቁርአን እንመለስም ሲባል ሰው በቃ ሰላት መስገድ አለብን፣ ሰላታችሁ ላይ እንበርታ፣ አላህን እንፍራ ጨምርልኛል 1 3 4 ነገሮች ናቸው አይደል ያሉት ማለት በቃ እንደዛ ተብሎ ይታለፋል። አሁን ይሄን ብለንኛ ራሱ እንወጣ ምንድነው አደም እናደርግ የሚል ጥያቄ ስለተፈጠረብኝ ነው። እና ዘርዘር ያሉ ሐሳቦችን ማንሳት ብንችል ቢያሰብኩኝ እዚህ ጋር ይሄ ሚስኮንሴፕሽን ጀስት ከቁርአን ጋር ብቻ ሳይሆን አጠቃላይ ዲናችን ላይ ያለ ነገር ይመስለኛል። ብዙ ሙስሊሞች ዲናችንን የምንመለከትበት መንገድ ቅድም ባልናት ኮንሴፕት መነጽር ነው። የሃይማኖት አባቶች አሉ፣ ከዛ ሌላው ተራው ዜጋ አለ ማለት ነው። ያ አይደለም። ቁርአን ሊናሲ ነው። ናስ ውስጥ ሁሉም ይካተታል። ምናልባት አንድ አጋጣሚ ሰሞኑን የሆነ ቪዲዮ የሆነ ጓደኛዬ ሲያሳየኝ ነበረ። መስጂድ ዱርዬም ለካ መስጂድ መግባት ይችላል ነው እንደዚህ አይነት መልእክት ያለው ቪዲዮ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር ነበር ይመስለኛልና ምንድነው ሐሳቡ ዛጋ እኔ ቁርአንን የማያውቅ ኢልም የሌለው ሰው መስጂድ መግባት የሚችል አይመስለኝም ነበር ብሎ ነው የሚናገረው። ይሄንን ኮንቴንት የሚሳሰው ለካ አላህን እንደውም የተጠቀመው ቃል ምን እሺ ነው ረቢ ብለን ዱዓ ማድረግ እንችላለን፣ አላህን በዱርዬ ቋንቋ እንኳን ማናገር እንችላለን ብሎ እንትን ያለበት መንገድ አለና ሁሉም ሰው ቁርአንን
ከተጠጋ ቁርአንን ጠጋ ብሎ ከተመለከተ ለሱ የሚያናገረው ለሱ በግሉ ይሄ በጣም ትልቅ የቁርአን ሙዕጂዛ ነው። ቅድም ያልነው አላህ Subhanahu Wa Ta'ala የፈጠራትን ነፍስ ከአላህ በላይ ማንም ሊያቃት አይችልም። ማንም ሰው አሁን የተለያዩ የህይወት ዘርፍ ላይ የተለያዩ ቋንቋ የተለያዩ እድሜ ሌቭል ላይ ያሉ በጾታም በምንም የተከፋፈሉ ሰዎች ነገር ግን አንድ ቁርአን አንብበው ተረተው ሁሉም ከቁርአን ውስጥ የሆነ ነገር ስቡት የሆነ ነገር ወስዶት እናገኘዋለን። አስታውሳለሁ የሆነ ቪዲዮ ቅርብ ጊዜ ተመልክቼ ነበር። አንድ እህት ሰልማ ነውና ከመስለማ ፊት ወደ አውሮፓ ያለች ናትና ምንድነው ወደ ቁርአን የሳበችና ሱረቱል ፋቲሃ ነው። ሱረቱል ፋቲሃ በቃ ሱረቱል ፋቲሃ ምን ማለት ነው? ላንጉዌጁ ራሱ ተቷል። አሁን እኔና አንተ ስናወራ የምንነጋገርበት ፒር ቱ ፒር እና የፈጠረህ አምላክ አንተን ሲያናግርህ ያለው እንትን በቃ ታቋለህ። ይሄ ምን እንዲላህ መሆኑን ታቋለህ። ላንጉዌጁ በራሱ ሌላ ሌቭል ነው። ذلك الكتاب لا ريب فيه ብሎ የሚጀምር አለ ሌላ ኪታብ የለም አይደል? እስቲ እንደዚህ ብሎ የሚጀምር ጻሐፊ አለ? ኮሜንትና ኢሜይሉን ያስቀምጥልሃል የፈለገ እንትን ቢል አቷል። ግን ذلك الكتاب لا ريب فيه هدى للمتقين ብሎ በዚህ ደረጃ በዚህ ላንጉዌጅ በዚህ ስትሬንግዝ ሰዎች ቀልብ ላይ ያርፋልና አንድ ሌላ ሙፈክር ስለዚህ ነገር ሲያወራ ቁርአን ውስጥ የሆነ ማዕናን ለመፈለግ ቁርአን ማንበብ ጀመርኩኝ ይላል። ከዛ ከጀመርኩ በኋላ በቃ ፋቲሃን በቃ ለለፋትና ከበቀራ ለጀምር ይላል። ፋቲሃ ሁሌ በቀን 17 ጊዜ ነው ብለና እንቀራታለንና ስለዚህ ፋቲሃ ለለፍና ምናልኩና በቀራ ገጹን ገጭ አሊፍ ላም ሚም ልላልኩና ለበረካም ቢሆን ልቅራት አልኩኛል። ተመልሼ ፋቲሃን ስቀራ 6 ወር ፈጀብኝ። ከዛ በኋላ ከፋቲሃ መውጣት አቃተኝ። ለካ ፋቲሃ እቺ ናት። ፋቲሃ ማለት በዚህ ደረጃ ጥልቅ መልእክት ያላት ሱራ ናት። እቺ ፋቲሃ ናት። ፈማባሉክ በዚህ ሰፊ ቁርአን ውስጥ ስንት ነገር አለ። ወላሂ በጣም ያሳዝናል። ዛሬ ያለንበት አህዋል የሆኑ ነገሮችን ፍለጋ ወደ ሌላ ቦታ ምንሄድበት ሩቅ ምንሄድበት እዚሁ ጋር ተሰብስቦ ባለበት ሁኔታ መመልከት አንደኛ فإنها لا تعمل الأبصار ولكن تعمل القلوب التي في الصدور የሚለው والله ራሳችንን እንፈትሽ። ቁርአን አንደኛው ኮንሴፕት ቁርአን ላይ በጣም አላህ Subhanahu Wa Ta'ala ባጽኑት የሚገልጽልን ሐሳብ ለኢዕቲባር ነው። ኢዕቲባር ማለት ቁርአንን ጀስት ኦኬ ሁዳ ነው ለኡማው ብርሃን ነው ምናምን ይመራል የሚለውን ኮንሴፕት አልፎ በግል ፐርሰናል ህይወታችን ላይ አፕላይ ስናደርገው ነው። ይሄ ጥያቄ ለሁላችንም የሚነሳ ጥያቄ ነው። ሀይቃ ኢዕቲባርን እውነት ኢዕቲባር አድርገናል ወይ? እውነት በቁርአን መንገድ ህይወታችንን መርተናል ወይ የሚለው ነገር ከራሴ ጀምሬ ለሁላችንም የሚነሳ ጥያቄ ነውና ጠጋ ብለን መጀመሪያ እንመልከተው። ከዛ በኋላ አላህ Subhanahu Wa Ta'ala ደግሞ የራሱን ይጨምርበታል ብያስ ነው። ወላሂ አላህን እንፍራ፣ አላህን ፍሩ፣ ወተቁላህ አዩሃ الناس የሚሉ ቃላቶች እኔ ሊበቃቸው ይገባል ከዚህ በኋላ የሚል ሐሳብ ነው ያለኝ። ምክንያቱም ለምሳሌ አንድ ሲምፕል ነገር ነው ሰድ አመን هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربي والمستقو ሶስት ካራክተሮች ናቸው። ቀን ሌሊቱን እየሰገደ እየቆመ የሚያድር ከዛ يحذر الآخرة በቃ አኺራን በጣም የሚጠነቀቅና ويرجو رحمة ربي የጌታውን መንዳ የጌታውን ከጌታው ኸይር ነገርን የሚከጅል ኢባዳን ኢንጆይ የሚያደርግ ማለት ነው። ሰላቱ የሚጣፍጠው ይላል። ለምሳሌ ቁርአን አንድ አይነት እኔ አሊሞቻችን መሻይኾቻችን ኡስታዞቻችን መኛን ጨምሮ ነው አሁን እኔን ማውራው ፕሮግራም አለን ወይ አንድ ሰው መጥቶ እስኪ እንደዚህ ያደርገኝ ቢል አብዱራህማን እንደው እኔ መጥቼ አብዱሪ እኔ በቃ ይሄን የቁርአን አያ ነው መምሰል የምፈልገው ኢባዳ እየጣመኝ አይደለም ፕሮግራም ስጠኝ ይሄን ማድረግበት አለን ወይ? በጣም እኮ በጣም ከባድ ነገር ነው ማለት ኢቭን ምንድነው የሚለው አላህ Subhanahu Wa Ta'ala إنما يخشى الله እዚህ ጋር ሄድና هل يستوي الذين يعلمون هل يستوي الذين يعلمون والذين يعلمون እዚህ ጋር እቺን ቆርጠን ከፊቱ ቆርጠን እኛ ሞልተን ነው ምናወራት። አዋቂ ማለት በቁርአን ብዙ አዋቂ ማለት እንዲህ ናቸው ተብሎ የተጠቀሱ ነገሮች አሉ። አንደኛው አዋቂ ማለት ኢባዳውን በጣም ኢንጆይ የሚያደርግ ማለት በቃ ሚጥመው አሪህና ቢሃያ ቢላል ሐዲሱን አቋልና ሰላት ማረፊያው የሆነ ማለት ይሄ ነው አሊም ማለት። አሁን ተቋሞቻችን ላይ ሄደ አሊም መስፈርት ምናምን ብታይ ተነቀራ እንትን ምናምን የቁርአን መመዘኛ አንደኛው ይሄ ነውና ፕሮግራም አለን ወይ? ለምሳሌ ተቆላህ አላህን
አንድ ሰው ተቅይ ይሁን ዘንድ አላህን ተጠንቃቂ ማለት ተቅዋ ማለት እያንዳንዱ እርምጃውን የሚፈራ ሰው ለመፍጠር ፕሮግራም አለኝ ወይ እኔ አንድን ሰው ዛሬ ይሄን አድርጎ በዚህ ሰዓት ይሄን አድርጎ እንደዚህ አድርጎ ይሄን ተከታትሎ እነዚህ ነገሮች ተመልክቶ እንዲህ አይነት ተግባር አድርጎ እንዲህ ቦታ ሄዶ እንዲህ አለ ወይ ዝም ብሎ በቃ የሆነ መሰለ አሁን አንዳንዴ ተስፋ የመቁረጥ መገለጫዎች መካከል ሶሻል ሳይኮሎጂ ላይ አንድ የወሰድነው ነገር ተስፋ የመቁረጥ መገለጫዎች መካከል አንደኛው ሰው መናገር ስለቻለ ብቻ መናገር መቻሉ ነው ይላሉ። ለምሳሌ እኛ ማይክ ስላገኘን ብቻ የምናወራ ከሆነና ከዛ ካወራን በኋላ ምንል ከሆነ በቃ ተስፋ ቆርጠናል ማለት ነው። ብድግ ብሎ መስጊድ ላይ የሆነ ሐሳብ መጥቶለት እኔን የሚመስል አንድ ትንሽ ቀረብ ያለ ሰው ምናምን ነገር አወራ አይደለ? እሺ ሰው ምን ይተጠቀመው? የምታወራው ነገር ለውጥ ያመጣል ወይ ይቀይረኛል ወይ እኔን እንትን በቃ ጀስት የሆነ ሪማይንደር አይነት ነገር ነው። ሪማይንደር ደግሞ ሪማይንደር ነው አለቀ። ምንም ከሪማይንደርነት ያለፈ ነገር የለውም። እንዲህ አድርጎ እንዴ በቃ ተወጣ ለማለት ስትወጣ ህይወት ሌላ ስለሆነ ማለት ነው። እና እንደው ወደ ቁርአን መመለስ ቁርአን እንደዚህ ነው ወደ አሁን ኢቭን እኔ ፋላሲ ታይፕ አድርጌ ነው ለምሳሌ ሰርኩላር ምናምን የሚባል አንድ ፋላሲ ታይፕ አለ ታውቀው ከሆነ ለምሳሌ ለምንድነው እኛ ሙስሊሞች ወደ ኋላ የቀርነው ቁርአን ስለማንከተል ለምንድነው ቁርአን ማንከተለው አይኛ ጥሩ ሙስሊሞች ስላልሆነ ነው ለምንድነው ጥሩ ሙስሊሞች ያልሆነው ቁርአን ስለማንከተል ለምንድነው ቁርአን ማንከተል በቃ እንደዚህ ሽክርክሪት አሁን ሰውን በጠይቀው እንደዛ ብሎ ይመልስልህ ለምንድነው እንትን ያለው ነው እንደዚህ ስላለው ቁርአን ስላልተከተል ነው ለምንድነው ቁርአን ያልተከተል ነው እንደዚህ ስለሆነ ነው ከዛ አሁን ለምንድነው እንደዚህ ሆነ እንደዚህ ስላልተከተልን አሁን መውጫ አብጁልን እንጂ እኔ ከተወለድኩበት ጊዜ ጀምሮ እስካሁን ድረስ በእርግጠኛነት ወይ ነፍሴን ካወቅኩበት ጊዜ ጀምሮ ተቁላህ ሲባል ሰምቻለሁ መስጂድ ውስጥ ግን አንድ ፕሮግራም ያለው ሰው አላየሁም ተቅይ ሰውን ለማውጣት አንድ ፕሮግራም ያለው ሰው አላየሁም ኢቭን በተዝኪያ ሰውን በቃ እና እንደው እስከ መቼ ድረስ የሚል ጥያቄ ስለፈጠረብኝ ነው ሐቂቃ